ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘናላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን ዛሬም ማጋራት ትችላላችሁም። በዚህኛው ጥንቅራችን ግን አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች የተመለከቱ ጥንቅሮችን ስናነሳ ሪያል ማድሪድን አስቀድመን እናነሳለን። ሰፋ ያለ ቡድን ዜና ይዘናል። ሪያል ማድሪድ በይፋ ገጹም ስለ አንድ ሰው የሚናገረው ነገር አለ። እሳቸው ዣቪ አሎንሶ ናቸው። ተጨማሪ ጥንቅር ይዘናል። ወደ ባርሴሎና ከመዘዋወር ጋር በተያያዘ ምላሽ ሰጥቷል ተጫዋቹ። ላሚን ያማልም እኔን የሚያቆመኝ ማን ነው እያለ ይገኛል። ተጨማሪ መረጃዎችን በባርሴሎና በኩል ስንይዝ ጆዜ ሞሪኒዮ ዘ ስፔሻል ዋን ዛሬ ልዩ ጥንቅር አካላችን ናቸው። ምክንያት አለን መጥቻለሁ እያሉ ነው። እንዴት እንደመጡ እንነግራችኋለን። በርከት ያሉ መረጃዎች በአውሮፓ ዙሪያ ተይዘዋል። ተወዳጁ የእንግሊዝ ፕሪሚየር ሊግ የ12ኛ ሳምንትን እንዳስሳለን። በ12ኛ ሳምንት በተወዳጁ የእንግሊዝ ፕሪሚየር ሊግ ምርጦቹን ምረጡ ብለን እጩ እንነግራችኋለን። ከዛ ውጭ 12ኛ ሳምንት በኋላ ምን አዲስ ነገር አለ? ለየት ያለ ጥንቅር ተካቷል። በታላላቆቹ ቡድኖች ዕለታዊ የቡድን ዜናችንም በስፋት እንደተካተተ ነው። በጣም ወሳኝ ተጫዋቾቹ ሊቨርፑል በጉዳት ግልጋሎት አያገኝም እንነግራችኋለን። 50ኛ ጊዜ በሚሳተፍበት የአውሮፓ ሻምፒዮንስ ሊግ መድረክ ጨምሮ ከሊቨርፑል ጋር አያይዘን የአውሮፓ ሻምፒዮንስ ሊግ ምሽቱን በስፋት እናነሳለን። ከዚህ ጨዋታ ጋር በተያያዘ ግን ውድ ቤተሰቦቻችን ሳላህን ራሱ ሊቨርፑልን የአውሮፓ ሻምፒዮንስ ሊግ መድረክ ለሊቨርፑል እንዴት ያለ ነው የሚለውን ጨምሮ በስፋት እናደርሳችኋለን። የቡድን ዜና ለሊቨርፑል ስለተያዘ ሊቨርፑላውያን ቆዩን። በአርሰናል በኩል በርካታ ሰበር መረጃዎች ይዘናል። ውድ ቤተሰቦቻችን ዛሬ ልምምድ እያየን ነበር። ያውም በድሮን የታገዘ ልምምድ ነው። ውድ ቤተሰቦቻችን የአርሰናል ልምምድ ይህ በድሮን እገዛ ሲደረግ የነበረው ልምምድ ላይ በርካታ ሰበር መረጃ ስላገኘን አርሰናላውያን ትቆዩን ያላችሁ። ከዛ ውጭ የቡድኑ ወሳኝ ተጫዋች የብሬቼ ኢዜን፣ ዩሊያን ቲምበር፣ ትሮሳርድ እናነሳለን። ቴሪ ዳንኤል ሆነሪ የሚለው ነገር አለ። ባየር ሙኒክ በይፋ ገጹ ያጋራው ነገር ግን ትንሽ ፈገግ የሚያስብል ነው። ጨዋታው ከአርሰናል ነው። ተጨማሪ ጥንቅር ይዘናል። የዩናይትዱን ሰው ሩበን አሞሪም በቁጥር እንገመገማቸዋለን። ኦፕታም ስለሳቸው ስክዋካም ሁስኮርድም ቁጥሮች አሉን እያሉ ነው። እኛ ለእናንተ ከጋሩን ቁጥሮች እንነግራችኋለን። እሳቸውም ከዚህ ቁጥር ጀርባ የሚሉት ነገር አለ። ከዙር ጋር አያይዘን ተጨማሪ መረጃዎችን እናነሳለን። ከዛ ውጪ በማንቸስተር ዩናይትድ በኩል ከዙር ጋር በምናነሳው መረጃም አንድ ክለብ ከዩናይትድ ተጫዋች የመግዛት እቅድ አለው ተብሏል። ሰፋ ያሉ ጥንቅሮቻችን ለእናንተ ውድ አድማጮቻችን ስናጋራ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን እናሳዩን። ለ100,000 ሰብስክራይበር እየተንደረደርን ነው። ጥቂቶች ይቀሩናል። አግዙን፣ አጋር መሆናችሁን አሳዩን። መልካም ቆይታ ተመኘን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከኬንያ ጋር የመጨረሻ የምድብ ጨዋታ ይደረጋል። አንደኛ ለመውጣት ካልሆነ በስተቀር ከዚህ ዙር ማለፋቸውን አረጋግጠዋል ቀይ ቀበሮቹ። ታዲያ ኢትዮጵያ ብሔራዊ ቡድን ከኬንያ ጋር ከሚያደርጉት ጨዋታ አስቀድመው በዛሬው ዕለት የመጨረሻ ልምምዳቸውን ሰርተዋል። መልካም ዕድል ብለናል። ሌላኛው የሀገር ቤት መረጃችን የኢትዮጵያ ፕሪሚየር ሊግ ነው። 7ኛ ሳምንት ጨዋታዎች እየተካሄዱ ነው። አዳማ ከተማ ከባህር ዳር ከተማ አንደኛው ጨዋታ ነበረ። አዳማ ከተማ በአቡበከር ሳኒ 75ኛ ደቂቃ ግብ ባህር ዳር ከተማን 1-0 በሆነ ውጤት አሸንፏል። አዳማ ከተማ ነጥቡን 12 አደረሰ። ባህር ዳር ከተማ ነጥቡ እዛው 9 ላይ ለመቆም ተገዷል። በርከት ያሉ ግቦች ያየንበት የኢትዮጵያ ፕሪሚየር ሊግ 7ኛ ሳምንት መርሃ ግብር ወላይታ ዲቻን ከወልዋሎ ዓዲግራት ዩኒቨርሲቲ ያገናኘ ጨዋታ ነበረ። ጨዋታው በወላይታ ዲቻ 2-1 በሆነ ውጤት ድል አድራጊነት ተጠናቀቀ። አስቀድሞ ለወልዋሎ ዓዲግራት ዩኒቨርሲቲ ፍቃዱ መኮንን 45ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበረ። በወላይታ ዲቻ በኩል 45ኛው ደቂቃ ተጠናቆ በጭማሪው 4ኛው ደቂቃ ላይ ውብሸት ክፍሌ ያቻርጓቸው ረፍት ወጡ። ከረፍት እንደተመለሱ ወላይታ ዲቻዎች 88ኛው ደቂቃ ላይ ቅዱስ ቂርቆስ ግብ አስቆጥሮ ጨዋታውን ወላይታ ዲቻ 2-1 በሆነ ውጤት ድል አደረገ። ወላይታ ዲቻ ነጥቡን 5 አደረሰ። ወልዋሎ ዓዲግራት ዩኒቨርሲቲ 1 ነጥብ ነው ያለው። አሁንም የኢትዮጵያ ፕሪሚየር ሊግ ግርጌው ላይ ነው ያለው። ውድ ቤተሰቦቻችን የአምናውም የዘንድሮም ጉዞ ለወልዋሎ ዓዲግራት ዩኒቨርሲቲ ዓመት ከመቀየር ውጭ
በተመሳይ መንገድ ላይ ነው የሚገኘው። ይሄን መረጃ ለእናንተ ውድ አድማጮቻችንን አጠናክረን ስናቀርብላችሁ ኢትዮጵያ መድን ከነገሌ አርሲ የኢትዮጵያ ፕሪሚየር ሊግ መርሃ ግብራቸውን እያደረጉ ነበር። ውድ ቤተሰቦቻችን ይህ ጨዋታ ደግሞ እረፍት ድረስ 0-0 ናቸው። ከረፍት በኋላ ያለውን ውጤት እናንተ እጃችሁ ላይ ካለ በሀሳብ መስጫ ሳጥናችን ላይ ጻፉልን፣ አሊያም በቃል ስፖርት ዩቲዩብ ቻናል ኖቬምበር 26 ዕለተ ሮብ ማለዳ ጠብቁን። ወደ ባህር ማዶ ተሻገርን። ሪያል ማድሪድ በጉዳት እየታመሰ ነው። ዲያን ሁይሰን፣ ቲቦት ኮርቷ፣ ሄደር ሚሊቶ፣ ሩዲገር፣ ማስታንቱኖ፣ አላባ፣ ካርቫሃል እነኚህ ጉዳት ላይ ያሉ፣ በዛው ልክ ደግሞ እነ ማስታንቱኖ፣ ሩዲገር ከጉዳት በማገገም ሂደት ላይ ያሉ ግን ለጨዋታ መድረሳቸው ያልተረጋገጡ ናቸው። እንደ አጠቃላይ ግን ሪያል ማድሪድ ቤት ጥሩ ዜና የለም ከጉዳት ጋር በተያዘ። ከዚህ ውስጥ እንዳልኳችሁ ሩዲገር እና ፍራንኮ ማስታንቱኖ መጠነኛ ልምምድ እየሰሩ ነው ከቡድኑ ጋር፣ ግን በጨዋታው ላይ ይገኙ የሚለውን ነገር የመጨረሻ ውሳኔ አላገኘንም። ምናልባት ጥሩ የሚባለው ዜና ኦሬል ቹዋሚኒ ከጉዳት አገግሞ ሙሉ ለሙሉ ለሪያል ማድሪድ ጨዋታ ለማድረግ ዝግጁ ነው ተብሏል። ስለዚህ አማካኝ ክፍሉ ላይ በጣም ወሳኙን ሸው ዣቪ አሎንሶ ያገኘዋል ማለት ነው ኦሬል ቹዋሚኒ። እሱ 100% ለጨዋታ ዝግጁ ነው ተብሏል። ሪያል ማድሪድ በማህበራዊ ትስስር ገጻቸው እሱ መሪ ነው፣ እሱ ወሳኝ ነው ብለዋል። ማርካም መረጃውን አጋርቶታል። ዣቪ አሎንሶ ነው በነገራችን ላይ ከሰሞኑ እንግዲህ የተገባው ሰጣ ገባ ውዝግቡ ቀላል የሚባል አይደለም። በሪያል ማድሪድ መልበሻ ክፍል በዣቪ አሎንሶ እና በሲኒየር ተጫዋቾች መካከል የተፈጠረው ክፍተት፣ ነገር ግን ሪያል ማድሪድ በገጹ እሱ መሪ ነው እሱም ወሳኙ ነው የሚል መልእክትን አጋርቷል። በነገራችን ላይ የገቡበት ሰጣ ገባ ምናልባትም ከመንበረ ስልጣናቸው ይነቀንቃቸዋል ቢባልም ግን በቅርቡ ይሆናል ተብሎ አይታሰብም። ከዛ በዘለለ ግን በዣቪ አሎንሶ በኩል 44ኛ ዓመታቸውን ዛሬ እያከበሩ ነው እና አንድ በጣም ወሳኝ መረጃ እንንገራችሁ። ዣቪ አሎንሶ ወደ ባየርን ሊቨርፑሰን ሲያቀኑ 16ኛ ደረጃ ላይ ነበረ ባየር ሊቨርፑሰን። ከዣቪ አሎንሶ ጋር 3 ዋንጫዎችን ቡንደስሊጋ አንድም ጨዋታ ሳይሸነፉ ዲኤፍፒ ፖካልና ሱፐር ካፕን ከዚሁ ቡድን ጋር ማንሳት እንደቻሉ ይታወቃል። የባርሴሎናን መረጃን ቀጥል። የባርሴሎና 9 ቁጥር ጉዳይ እልባት አላገኘም። በእርግጥ ገና ነው ጊዜውም። ከሃሪኬን ቅርብ ሰዎች ጋር ድርድር እያደረጉ እንደነበረ ማረጋገጫ አግኝተን እኛም አጋርተናችኋል። ሃሪኬን ስለ ባርሴሎና ዝውውሩ ዛሬ ተጠይቆ ነበረ ከአርሰናል ጨዋታ በፊት። በዚህ ጉዳይ ላይ ከኔ ጋር ባርሴሎና ንግግር አላደረገም፣ ከኔ ጋር ማንም ሰው በቀጥታ ያደረገው ንግግር የለም። እኔ አሁን ባለውበት ሁኔታ በጣም ደስተኛ ነኝ። በየቀኑም በባየር ሙኒክ ቤት በማድረጋቸውም ነገሮች በጣም ደስተኛ ነኝ። በባየር ሙኒክ መቀጠልን እሻለውኝ ብሏል። በነገራችን ላይ የሃሪኬን ዝውውር ነገር እውን የመሆን እድሉ በጣም ሰፊ ነው። ወደ ቤተሰቦቻችን ያው ባየር ሙኒክ እያለ ይሄን ይላል ተብሎ አይጠበቅም። ግን ባየር ሙኒኮች ከቅርብ ምንጮች እንደተረጋገጠው የተጫዋቹን ቅርብ ሰዎች አነጋግረዋል። መልቀቅ እፈልጋለሁ ካለ ባየር ሙኒክን ክረምት የዝውውር መስኮት በፊት በ57 ሚሊዮን ፓውንድ ወደ ፈለገበት መሄድ እንደሚችል ይታወቃል። በድርድሩ ጉዳይ ላይ ቀጣይ አዳዲስ ነገሮችን ካገኘን እኛም ተከታትለን እናደርሳችኋለን። የባርሴሎናው የፊት መስመር ተጫዋች ላሚን ያማል አሁን ወደ ቀድሞ ማንነቴ ተመልሻለሁ እያለ ይገኛል። ከሰሞኑ ከቢልባኦ ጋር በነበራቸው የካምፕኑ ጨዋታ ላይ አሲስት ያደረገበት መንገድ የላሚን ያማልን የጥራት ደረጃ የት እንደደረሰ ማሳያ ነው። እሱም ምንም ነገር አያስቆመኝም እያለ ይገኛል። በማህበራዊ ትስስሩ ላይ ባጋራውም መልእክት አሁን ራሴ ነኝ፣ ወደ ቀድሞ ማንነቴ ተመልሻለሁ ብሏል። ምናልባት ኬት ወዴትን የተመለሰው የሚለው ግን በትልቁ የሚነሳ ጥያቄ ነው። በእግር ኳስ ሜዳ ላይ ላሚን ያማል በጉዳት ካልሆነ በስተቀር ጠፋ ሲባል አልሰማንም። ከእግር ኳስ ሜዳ ውጭ ነው ላሚን ያማል ጠፋ ሲባል የነበረው። እሱ ግን አሁን ራሴ ነኝ፣ ወደ ቀደም ማንነቴ ተመልሻለሁ እያለ ነው ላሚን ያማል። ኃይል አግኝቻለሁ፣ በድጋሜ ታድሻለሁ፣ ራሴን ከመሆን ምንም ነገር አያስቆመኝም፣ እንደ አጠቃላይ ሜዳ ላይ ማንም ያስቆመኝ ሰው የለም እያለ ይገኛል። እጅግ አስደናቂው ላሚን ያማል። ፔድሪ ጎንዛሌዝ በጉዳት ምክንያት ለባርሴሎና አገልጋሎት እየሰጠ አይደለም። በእርግጥ አንድ መረጃ አጋርቻችሁ ነበር ኢንተርናሽናል ብሬክ ላይ ዲሴምበር 6 የሱ መመለሻ ቀን ነው ብዬ። በመሃል ግን መረጃዎች እየወጡ ነበር በፍጥነት አገግሟል የሚል ግን አሁንም ሊገኝ አልቻለም። ለማንኛውም ዲሴምበር 6ን እንጠብቃለን። ፔድሪ ጎንዛሌዝ ግን ዛሬ 23ኛ ዓመቱ ነው። 37 ግቦችን 34 አሲስት፣ ዩሮ አሸናፊ ነው ከስፔን ጋር 2 የላሊጋ ዋንጫ ከባርሴሎና ኮፓ ዴላሬ 2 ሱፐር ካፕን ማሳካት እየቻለ ተጫዋች ነው። ጎልደን ቦይ፣ ኮፓ ትሮፊ፣ የዩሮ የውድድሩ ምርጥ ወጣት ተጫዋችን የተባለ ነው። 23 ዓመቱ ነው። በባርሴሎና ልምዱ ግን ወደኋላ መለስ ብለን ዣቪን እና ኢኔሽታን የአማካይ ክፍሉን ጥራት ዳግም እንዲኖር እያደረገ ይገኛል።
ባርሴሎና ተጫዋቾችም እግር ኳሳቸው የባርሴሎና ይታወቃል። የሆነ የሚወደድ አይነት ተጫዋች አይጠፋቸውም በየጊዜው ከነኛ ውስጥ የሚጠቀስ አይነት ተጫዋች ነው ፔድሪና በርካታ የተቃራኒ ቡድን አሰልጣኞችም መሀል ሜዳ ላይ በሚያደርገው ነገር እንደሚማረኩ ብዙ ጊዜ ሲናገሩ እናስተውላለን። ሊዮኔል አንድሬስ ሜሲ አሁን ለባርሴሎና እየተጫወተ አይደለም። 672 ግቦችን ግን አስቆጥሯል። ይሄ የሚስተካከለው አንድም የለም። 269 አሲስት ለባርሴሎና አድርጓል። በዚህም ቀዳሚ ነው። በእርግጥ የቀድሞ የባርሴሎና ተጫዋች በዛ ብቻ አይደለም። አሁን በሚጫወትበት ኢንተር ማያሚም በ77 ግብና በ40 አሲስቶች በአጠቃላይ የክለቡ ከፍተኛ ግብ አስቆጣሪ አሲስት አድራጊም ነው። በሀገር ደረጃም ብናየው በአርጀንቲና ብሔራዊ ቡድን 115 ግብ ያስቆጠረ ቀዳሚው 61 አሲስት ያለው ቀዳሚ ተጫዋች ነው ሊዮኔል አንድሬስ ሜሲ። ምናልባት ከተጫወተባቸው ክለቦች ፓሪሰን ጀርሜንን ልናነሳ እንችላለን። ግን ፓሪሰን ጀርሜን ቤት ይሄ ነው የሚባል የውድድር ዓመትን አሳልፏል ብሎ ለመገምገም በጣም ያስቸግራል። በዛ ላይ በጣም ባልተረጋጋ ሁኔታ ነበረ ዝውውር የተፈጸመው። የሁዋን ላፖርታ የመጨረሻ ውሳኔ ሳይጠበቅ እሱን ወደዛ እንዲያቀና እንዳደረገው የሚዘነጋ አይደለም። ክርስቲያኖ ሮናልዶን በተመለከተ ደግሞ ውድ ቤተሰቦቻችን ክርስቲያኖ ሮናልዶ የዓለም ዋንጫ ጨዋታ አያመልጠውም እየተባለ ነው። ፖርቱጋላዊው ክርስቲያኖ ሮናልዶ በአየርላንድ በተሸነፉበት ጨዋታ ቀይ ካርድ ተመልክቶ እንደነበረ ይታወሳል። ቀይ ካርዱን ተከትሎ ክርስቲያኖ ሮናልዶ የዓለም ዋንጫ የምድብ የመጀመሪያ ጨዋታ ሊያመልጠው እንደሚችል ተገልጾ ነበረ። ይሁን እንጂ ፊፋ ክርስቲያኖ ሮናልዶ ላይ የአንድ ጨዋታ ቅጣት መጣሉ ተገልጿል። ሮናልዶ በአርሜኒያ ጨዋታ አለመሰለፉን ተከትሎ በቀጣይ ተጨማሪ ጨዋታ እንደማይቀጣ ተረጋግጧል። ስለዚህ ክርስቲያኖ ሮናልዶ የዓለም ዋንጫ የምድብ ጨዋታን መጫወት ይችላል ማለት ነው። አርሜኒያን ገጥመው 9 ያስቆጥረው ወደ ዓለም ዋንጫ ሲያመሩ ሮናልዶ በቀይ ካርዱ ምክንያት ለቡድኑ ግልጋሎት እንዳልሰጠ ይታወቃል። ጆ ኔቬዝ እና ብሩኖ ፈርናንዴስ ሃትሪክ በሰሩበት ጨዋታ ማለት ነው። የዓለም ዋንጫ የምድብ ጨዋታ ከነቅጣቱ ያመልጧል የተባለው ሮናልዶ ግን ፊፋ ከአንድ ጨዋታ በላይ ስለማልቀጣው በዓለም ዋንጫ የምድብ 1 ጀምሮ ሮናልዶን ታዩታላችሁ ብሏል። ዛሬ በይፋዊ ገጹ ላይ ዘ ስፔሻል ዋን ጆዜ ሞሪኒዮ መጥቻለሁ ብለዋል። ፋብሪካ ከፍተው ነው የመጡት። ግን ውድ ቤተሰቦቻችን በአሁኑ የእግር ኳስ ክለብ ጋር በተያዘ ጉዳይ አይደለም። ቤኔፊካን ተረክበዋል። አሁን የሚመጠነኝን ክለብ ይዣለሁ ካሉ በኋላ ግን በቤኔፊካ የአውሮፓ መድረክ አንድም ጨዋታ ድል የላቸውም። በእግር ኳስ አሰልጣኝነታቸውም ብዙም የማይረሱ ጊዜያትን አሳልፈዋል። የእሳቸው አብዛኛውን ታሪካቸውን የቼልሲን ማህደር ስንገልጥ እናገኘዋለን። አሁን ግን የለም እሳቸው ፋብሪካ ከፍቼ መጥቻለሁ፣ እናም ከፋብሪኬ የመጀመሪያ 1000 ምርት ገዢዎችን ፈርሜ ጠርሙስ ሰጣለሁ ብለዋል። የከፈቱት መጠጥ ነው። የመጠጥ ፋብሪካ ከፍተዋል። ወይን ነው የከፈቱት። ወደ ቤት የወይን መጠጥ ነው የከፈቱት። እናም 1000 ጠርሙሶችን ቀድሞ ለሚገዛ ፊርማ ያረፈበት ነው እያሉ ነው። የመጠጡ ስም ግን ዘ ስፔሻል ዋን ይባላል። እሳቾችን ንግግራቸውን በፕሪሚየር ሊግ ሳሉ እኔ ተሻልኩ ነኝ ለማለት ከተጠቀሙት ውስጥ ይታወቃል። አሁን እንደ ብራንድ ሆኖ ዘ ስፔሻል ዋን የሚባል የወይን መጠጥ ፋብሪካ ከፍተው በቅ ብለዋል። እንግሊዛዊው የፊት መስመር ተጫዋች ጄሚ ቫርዲም በጣሊያን የሚገኝ መኖሪያ ቤቱ በዘራፊዎች ተዘርፏል። ዘራፊዎቹ በመስኮት ሰብረው በመግባታቸው ሲገለጽ ከመኖሪያ ቤት ውስጥ 80,000 ዩሮ ካሽና ውድ ጌጣጌጦች ተወስደውበታል። ዘራፊዎቹ መኖሪያ ቤቱን ለመስበር እሱ ከሮም እስከሚወጣም ሲጠብቁ እንደነበር የአካባቢ ፖሊስ አረጋግጧል። ባለፈው ዓመት ከሌስተር ሲቲ ጋር የተለያየው ጄሚ ቫርዲ አሁን ላይ በጣሊያኑ ክለብ ክሮሜንሴ እየተጫወተ እንደሆነ ይታወቃል። በእርግጥ እንግሊዝ የፊት መስመር ተጫዋች እሱ ብቻ አይደለም በቅርቡ የተዘረፈው። ሌላኛው ሰው በቼልሲ ጨዋታ የማያደርገው ግን ደሞዙ ያልተቋረጠበት ራሂም ስተርሊንግም ከበድ ያለ ዘርፊያ ለሁለተኛ ጊዜ ማስተናገዱ የሚዘነጋ አይደለም። ተረኛው አሁን ሌላኛው እንግሊዛዊ አጥቂ ጄሚ ቫርዲ በጣሊያን በክሮሜንሴ ሳለ ይህን ዝርፊያ አስተናግዷል። በቤተሰቡና በሱ ላይ ግን የደረሰ አደጋ የለም ብሏል የጣሊያን ፖሊስ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን መልካም ቆይታ ተመኘን። ምናልባት ለማስታወስ ያክል ነው ይህን መረጃ አንስተኗል። የፕሪሚየር ሊግ 12ኛ ሳምንት ምርጥ 11ዶች ይፋ ተደርገዋል። ኤራኦላ ግብ ጠባቂ ከዌስትሃም ዩናይትድ፣ 4-4-2 4 ተከላካዮች ሳቮና፣ ሙሪሎ እና ዊሊያምስ ከኖቲንጋም ፎረስት፣ ብቸኛው ተከላካይ ከሲቲ ሩቨን ዲያሽ ተመርጧል።
የ6 ቁጥርና የአማካኝ ስፍራ ቦታ ላይ እንዳጠቃላይ ኢዜን ከኤሊዮት አንደርሰን አጣምረዋል። ከአርሰናልና ኖቲንጋም ፎረስት 2 የክንፍ አጥቂዎች በግራ ፒኖን በቀኝ ሙኒዝን ከፓላስ 9 ቁጥር ቦታ ላይ በሁለት አጥቂዎች ሞርጋን ሮጀርስ ከአስቶን ቪላ እና ካሎም ዊልሰን ከዌስትሃም ዩናይትድ በሁስኮርድ የሳምንቱ ምርጥ 11 ተብለው የተመረጡ ናቸው። በሳምንቱ ደግሞ ከፍተኛው ሬቲንግ የወሰደው ኢዜ ነው። ሃትሪክ ሰርቶ 10 ሬቲንግ እንደተሰጠው ይታወቃል። ታዲያ የ12ኛ ሳምንት መርሃ ግብሮች በዚህ መልኩ ከተጠናቀቁ በኋላ ውድ ቤተሰቦቻችን ፕሪሚየር ሊጉም በኦፊሻል ገጹ ላይ የ12ኛ ሳምንት ምርጥ ተጫዋች ማን ነው መርጣችሁ ንገሩኝ ብሎ 8 እጩዎችን ይፋ አድርጓል። በዌስትሃም ዩናይትድ የሚጫወተው አልፎንሶ ኤራኦላ ተመርጧል። ሃርቪ ባርነስ ከኒካስል፣ ኤብሪቼ ኢዜ ከአርሰናል፣ ሙሪሎ ከኖቲንግሃም ፎረስት፣ ጀርደን ፒክፎርድ ከኤቨርተን በጣም አስደናቂ ምሽት ከዩናይትድ ጋር አሳርፏል። የርሚ ፒኖ ከፓላስ፣ እንደዚሁ ሞርጋን ሮጀርስ ከአስቶን ቪላ እና አንድሬ ሳንቶስ ከቼልሲ ተመርጧል። ያለምንም ጥርጥር ከኢዜ ያልፋል ተብሎ አይታሰብም። በሁስኮርድ 10 ሬቲንግ የተሰጠው እሱ ነው። ከነዚህ ተጫዋቾች ሁሉ 3 ግቦችን አስቆጥሮ ሃትሪክ ሰርቷል። በእርግጥ ፒክፎርድ ዩናይትድን ባሸነፈው ኤቨርተን ውስጥ ቁልፉ ሰው ነበረ፣ ግን ከኢዜ ያልፋል ተብሎ አይታሰብም። ምልከታችሁን ግን ጻፉልን። ከ12ኛ ሳምንት መጠናቀቅ በኋላ ሲቲ 24 አርሰናል 24 የፕሪሚየር ሊግ ግቦችን እንደ ቡድን አስቆጥረዋል። ቼልሲ 23 ቶትናም 20 እና ዩናይትድ 19 ያላቸው። በማዕዘን ምት ቼልሲ በልጧል፣ 80 ደረሰ። አርሰናል 79፣ በርንማውዝ 73፣ ሲቲ 71፣ ቶትናም 68 እያለ ይቀጥላል። እስከ 5 ነው የምንነግራችሁ በየዘርፉ። በቢጫ ካርድ ብራይተንን የሚስተካከል የለም። 32፣ በርንማውዝ 30፣ ቶትናም 29፣ ኤቨርተን 26፣ ብሬንትፎርድ 25 እያለ እስከ 5 ይቀጥላል። በርካታ ጊዜ በኦፍሳይድ ጥፋት ያጠፉት በርንማውዝ 28፣ ከዛ በኋላ ብራይተን፣ ሊቨርፑል፣ ቶትናም እና ቼልሲ 24 ጊዜ ተጫዋቾቻቸውም በኦፍሳይድ አቋቋም ውስጥ እስከ 12ኛ ሳምንት በመገኘት በክለብ ደረጃ የተያዙ ሪካርዶች ናቸው። በግለሰብ ደረጃ የተያዙ ቁጥሮችን ደግሞ እንመልከት። ከ12ኛ ሳምንት መጠናቀቅ በኋላ ሃላንድ በ14 ግቦች ይመራል። ኢገር ቲያጎ 9፣ ዳንኤል ቤክ 7፣ ሲሚዮኒ 6፣ ዣን ፌሊፔ ማቴታ 6 አላቸው። በአሲስት ካየን ግሪሊሽ፣ ሃርትማን፣ ሁዱስ እና ሚንታ 4 አሲስት አላቸው። ዶኩ 3 አሲስት ይዞ ቀጣዩን ደረጃ ይዟል። በርካታ ሙከራዎችን በማድረግ ሃላንድ 50፣ ፌሊፔ ማቴታ 33፣ ኢዜ 31፣ ጋክፖ 30፣ ሳላ 30 አላቸው። በርካታ የግብ ዕድሎችን በመፍጠር ብሩኖ ፈርናንዴስ 31፣ ጀሬሚ ዶኩ 27፣ ሳላ 24፣ ግሪሊሽ 24፣ ፎደን 22 እያለ ከ1 እስከ 5 ያለውን ደረጃም በዚህም ዘርፍ ይዘዋል። በርካታ ታክሎችን የወረደው ጆዋ ፓሊኒያ ነው 57። ከዛ ዊሊያምስ 44 አለው። ሚሼል የፓላሱ ተጫዋች 42፣ ፍሎሬንቲኖ የዌስትሃሙ 39፣ ሎንግስታፍ 35 አለው። በርካታ ጥፋት የተሰራበት ተጫዋች አሁንም ሉኪ ነው ከፉልሃም። ጆ ጎሜዝ አለ የወልቭሱ 27፣ ሲሜኔ 24፣ ቲያጎ 24፣ በርን 23 ጥፋት ተሰርቶበታል። በርካታ ኳስ ያቀበለው አሁንም ቨርጅል ቫንዳይክ ነው 933 ኳሶችን በስኬት በማቀበል ቀዳሚውን ስፍራ ይዟል። በርካታ ኳስ ያቋረጠው ደግሞ ሞይሰስ ካይሴዶን የቼልሲ 26 አለው። እነኚህ በፕሪሚየር ሊግ ከ12ኛ ሳምንት በኋላ የተያዙ ሪካርዶች ናቸው። ሊቨርፑል ደረስን ውድ ቤተሰቦቻችን። ዛሬ ሊቨርፑሎች ከፒኤስቪ አይንድሆቨን ጨዋታ በፊት ልምምድ አድርገው ነበረ። በዚህ ልምምድ ላይ የቡድኑ ወሳኝና በጣም ትልልቅ ተጫዋቾች በጉዳት ምክንያት ሳይገኙ ቀርተዋል። ከዚህም ጋር በተያያዘ ታዲያ ውድ ቤተሰቦቻችን በሊቨርፑል በኩል ያልተገኙ ተጫዋቾች ውስጥ ፍሎሪያን ቬርስ፣ ብራድሊ ፍሪፖንግ ከሊቨርፑል እና ከፒኤስቪ አይንድሆቨን ጨዋታ ውጪ መሆናቸው ነው መረጃዎች እየወጡ የሚገኙት። እንደ ካልቨን ራምሴ ያለ ተጫዋች ታዲያ በዚህ አጋጣሚ ወደ ዋናው ቡድን መጥቶ ልምምድ እየሰራ ይገኛል። ሊቨርፑል ያለ ፍሎሪያን ቬርስ ሊጫወት ነው። ምናልባት ይሄ ግብ አያስቆጥርም አሲስት አያደርግም የሚባለው ተጫዋች ግን ከዛ ውጪ ባለ ነገሩ ለሊቨርፑል በጣም ወሳኝ መሆኑ ምናልባት የኖቲንግሃም ፎረስቱ ጨዋታ ማሳያ ሊሆን ይችላል። ሊቨርፑል ዘንድሮ ለ50ኛ ጊዜ ነው የአውሮፓ ውድድሮች ላይ የሚሳተፈው። ከዚህም ውስጥ የዘንድሮን ጨምሮ በሻምፒዮንስ ሊግ ለ29ኛ ጊዜ ተሳትፎ እያደረገ ይገኛል። በእንግሊዝ ፕሪሚየር ሊግ ታሪክ 6 የአውሮፓ ሻምፒዮንስ ሊግ ዋንጫ ያለው
ቀዳሚው ቡድን እንደሆነም ይታወቃል። ሳላህ በሻምፒዮንስ ሊግ ታሪክ ቀድሞ 50 ጎሎች ያስቆጠረ የመጀመሪያውም አፍሪካዊ ተጫዋች ለመሆን 2 ጎሎች ብቻ ይቀሩታል፣ የፒኤስቪ አይንዶቨኑ ጨዋታን ጨምሮ ማለት ነው። ቨርጅል ቫን ዳይክ እና ዶሚኒክ ሶቦስላይ በሊቨርፑል የአውሮፓ ሻምፒዮንስ ሊግ ምሽት ላይ 90ንም ደቂቃም በአራቱም ሳምንታት ተጫውቷል። በአምስተኛውም ሳምንት ይጠበቃሉ። ሁለቱም ተጫዋቾች በእርግጥ በአስደናቂ ብቃት ላይ ነው የሚገኙት። ሌላው ሊቨርፑል ከዚህ በፊት በአንፊልድ ያደረጋቸውን 13 የሻምፒዮንስ ሊግ የምድብ ወይም የሊግ ጨዋታ በሙሉ ማሸነፍ ችሏል። ዘንድሮ አትሌቲኮ ማድሪድ እና ሪያል ማድሪድን ጨምሮም ድል ማድረጉ የሚዘነጋ አይደለም። በዚህ ሲዝን በሻምፒዮንስ ሊግ ሊቨርፑል ባደረጋቸው 4 ጨዋታ 9 ጎሎችን ማስቆጠር ችሏል። እነዚህ ጎሎች 9ኙ ማለት ነው 8ቱ በተለያየ ተጫዋች የተቆጠሩ ሲሆን 2ቱን አስቆጣሪው ግን ቨርጅል ቫን ዳይክ ነው። ሊቨርፑልና ፒኤስቪ በአጠቃላይ 7 ጊዜ ብቻ ነው የተገናኙት። ሁሉም ጨዋታዎች በሻምፒዮንስ ሊግ ውድድር ነበሩ። ከነዚህም ውስጥ ሊቨርፑል ከሰባቱ 5ቱን ሲያሸንፍ አንድ ጊዜ ፒኤስቪ አይንዶቨን አሸንፏል። አንድ ጊዜ ደግሞ በአቻ ውጤት አጠናቋል። ያው ቅድመ ግምቶች ሁሉ ሊቨርፑልም የተሰጡበት ምክንያት ለዚህ ነው። አርኔ ስሎት የኛ ሁኔታ ትንሽ ከበድ ያለ ነው፣ እንደዚህ አይነት ብቃት ለማሳየት ምንም ሰበብ እንደሌለ ብዙ ጊዜ ተናግሬያለሁ። ይህ ለክለቡም ለእኔም ሆነ ለሁሉም ሰው ያልተጠበቀ ነው ብለዋል። ወቅታዊ ብቃታቸውን ካለፈው የውድድር ዘመን የበለጠ ጎሎች እያስቆጠርን ነው። ባለፈው የውድድር ዘመን በዚህ ወቅት ከቆሙ ኳሶች አንድም ጎል አልተቆጠረብንም ነበር። አሁን ግን 9 ጎሎች ተቆጥሮብናል። የተቆጠረብን ጎሎች ብዛት በጣም ብዙ ከመሆኑ የተነሳ አንደኛ ላለ ክለብ በጣም ከበድ ያለ ነውና ይህን ነገር እናሻሽላለን፣ ለሊቨርፑል የማይመጥን ነገር ብለውታል። ከጨዋታው በፊት በነበራቸው ጋዜጣዊ መግለጫ ላይ አርሰናል ወሳኝ ተጫዋቾቹን በባየር ሙኒክ ጨዋታ ላይ እንደማያገኛቸው ተረጋግጧል። አርሰናል በአውሮፓ ሻምፒዮንስ ሊግ ባየር ሙኒክን በሚገጥመው ስብስብ ውስጥ ቪክተር ዮኬሬሽ እንደማይገኝ አረጋግጠናል። አሰልጣኙ ሲናገሩም ቪክተር ዮኬሬሽ ከጨዋታ ውጪ ነው ብለዋል። ነገር ግን ቪክተር ዮኬሬሽ እና ካይ ሃቨርትዝ በጥሩ ስሜት ላይ ናቸው ያሉት አሰልጣኙ በሚቀጥሉት ቀናት ግምገማ እንደሚደረግላቸው የገለጹት ማይክል አርቴታ ለቼልሲ ጨዋታ ሊደርሱ እንደሚችሉ ግን ፍንጭ ሰጥተዋል። በቡድን ውስጥ እንግዲህ ያለ 9 ቁጥር እየተጫወተው ነው አርሰናል። የቡድኑ 9 ቁጥር ዋናው ዮኬሬሽ የለም። ከዛ ሌላ 9 ቁጥር ጋብርኤል ሱስ የለም። በእርግጥ ወደ ሜዳ ለመመለስ ብቁ ነው፣ የእሳቸውን ውሳኔ ይጠብቃል። ሶስተኛው ሐሰተኛው 9 ቁጥር ካይ ሃቨርትዝ የለም። በሚኬል ሜሪኖ አሁንም አርሰናል ቦታው ላይ ሸፍኖ እያጫወተ እንደሆነ ይታወቃል። መድፈኞቹ ከባየር ሙኒክ ጨዋታ በፊት በሰሩት ልምምር ላይ ታዲያ አጥቂው ቪክተር ዮኬሬሽ አይገኝ እንጂ ከሱ በተጨማሪ ጋብርኤል ማጋሌሽ፣ ካይ ሃቨርትዝ እና ማክስ ዶማንም የሉም። በሌላ በኩል ግን የመሃል ሜዳ ተጫዋቹ ማርቲን ኦዴጋርድ ወደ ልምምድ ተመልሷል። ሙሉ የልምምዱን ክፍለ ጊዜ አጠናቋል። ስለዚህ በጨዋታው ላይ ኦዴጋርድን ግልጋሎት ማግኘት ይችላል አርሰናል። ከዛ ውጪ ጋብርኤል ሱስም ሙሉ ልምምዱን ሰርቶ አጠናቋል ከባየር ሙኒክ ጨዋታ በፊት። እሳቸውም ማይክል አርቴታን ከዚህ ተጫዋች ጋር በተያዘ ጋብርኤል ሱስ ወደ ሜዳ ለመመለስ በጣም ተቃርቧል፣ ግን በየትኛው ጨዋታ ላይ የሚለውን ማብራሪያ አልሰጡበትም። በእርግጠኝነት ከፊትነስ ጋር የተያዘ ጥያቄ ካልተነሳበት በስተቀር በዚህ ጨዋታ ላይ መገኘት የሚችልበት ከጉዳት ነፃ የሆነ ደረጃ ላይ ደርሷል። ዛሬም ሙሉ ልምምዱ ነው ከቡድኑ ጋር ሰርቶ የጨረሰው። ቻምበርሊን ከ21 ዓመት በታች ቡድን ጋር ዛሬ ልምምድ ሲሰራ ተመልክተናል። ከአርሰናል ቡድን ጋር ማለት ነው፣ ከዋናው ጋር ሳይሆን ከ21 ዓመት በታች። በነገራችን ላይ ውድ ቤተሰቦቻችን ማይክል አርቴታ የዛሬውን ልምምድ በድሮን አጀበው ነው ያካሄዱት። በርካታ ድሮኖች ተሰማርተው ይህንን ልምምድ ሲቃኙና ሲቀርጹ ነበረ። ምናልባት በአሰልጣኞች አንድ የማይደረግ ነገር ከቅርብ ጊዜ ወዲህ በሚጫወቱበት የተቃራኒ ቡድን ሜዳ ሄደው ለመጫወት ልምምድ አንሰራም እያሉ ነበረ። ይህን ነገር ዣቪ አሎንሶ አድርገውት ነበረ። ከዚህ በፊት ወደ አንፊልድ ሄደን ልምምድ አንሰራም፣ ምክንያቱም እንደዚህ አይነት ስለላዎች ይደረጉብናል፣ ታክቲካችን ይታወቃል ብለው ነበረ። ማይክል አርቴታ ግን ዛሬ ድሮኖቹን የተጠቀሟቸው ለመሰለል ሳይሆን የተጫዋቻቸውን የልምምድ ክፍለ ጊዜ በደንብ ለመቃኘት ነበር። ኢብሪቼዜ ከአውሮፓ ሻምፒዮንስ ሊግ ጨዋታ በፊት ሀሳቡን አጋርቷል። የፕሮፌሽናል እግር ኳስ ከጀመርኩበት ቀን አንስቶ እና ከፕሮፌሽናል እግር ኳስ ተጫዋቾች ጋር መጫወት ከጀመርኩበት ቀን አንስቶ ለአርሰናል መጫወት ነበር ፍላጎቴ። ይህ ድል ለማግኘት ጠንክሬ ሰርቻለሁ። ከፈጣሪ እርዳታ ጋር ማሳካት ያለው ለሆነልኝ ሁሉ ፈጣሪን አመሰግናለሁ። ለዚህ ክለብ ያለኝን ነገር በሙሉ ሰጣለሁ፣ ምክንያቱም እዚህ መገኘት ምን ማለት እንደሆነ በሚገባ አውቀዋለሁ ብሏል። አርሰናል የሚወድ አንድ ሰው እዚህ ክለቡ ሲገኝ ልዩ ትርጉም አለው። ግን
ረጅሙ ጉዞ ገና አልጀመርኩትም፣ ገና ብዙ ልሰራቸው የሚጠበቁብኝ ስራዎች አሉ ብሏል። በአርሰናል ብዙ ላሳካቸው የሚገቡኝ ነገሮች አሉ እና በዚህ ክለብ ውስጥ በመገኘቴ ብቻ በቂ አይደለም፣ ከአርሰናል ጋር ላሳካቸው የምፈልጋቸው ትልልቅ ስኬቶች አሉ ብሏል። የአውሮፓ ሻምፒዮንስ ሊግ አንዱ መሆኑን ከአውሮፓ ሻምፒዮንስ ሊግ ጨዋታ ምሽት በፊት ተናግሯል። ዩሊያን ቲምበር ስፐርስን 4-0 ቡድኑ ካሸነፈ በኋላ የድሉን አስፈላጊነትና የድሉ ቡድኑ ላይ የፈጠረውን ተጽዕኖ ከተመልካቾች ከቡድኑ መረዳት ይቻላል። የተጫወትንበት መንገድና የተጫወትንበት ጉልበትና ስሜቱ ለራሱ ሁሉን ነገር ይናገራል ብሏል። ቀጣይ ጨዋታዎችም መነሳሻ የሚሆነን ድንቅ ነገር እንድናገኝ የረዳን ነውና ለባየር ሙኒክ ጨዋታ እንደ ጥሩ መነሳሻ እንወስደዋለን ብሏል። አንድም የአርሰናል ተጫዋች 5 ሲደመር ግብ ሲደመር 5 ሲደመር አሲስት የለውም። ይህ ያለው አንድ ሰው ብቻ ነው፣ ሌስ አንድሮ ትሮሳርድ 5 ሲደመር 5 ሲደመር አሲስት ላይ በጣም ነው የደረሰ። ቀዳሚው የአርሰናል ተጫዋች ነው። በጣም አስደናቂ ጉዞ ላይ ይገኛል። ሌላው ግን ቴሪ ዳንሎሪ ከአርሰናል ጋር በተያያዘ እንዲያነሳው ነጥብ አለ። አሁንም ቢሆን ከፊታችን ረጅም ጉዞ ገና ይጠብቀናል። ግን ብዙ ሰዎች ለጋብርኤል ማጋሌሽ፣ ሃቨርዝ፣ ኦዴጋርድ ሌሎች ጉዳቶች ሲያወሩ እየሰማው ነው። መረሳት የሌለበት ነገር እንዲህ አይነት ድል የሚገኘው ትልቅ ስብስብ ስላለ ነው። ስላጣናቸው ተጫዋች ሳይሆን ማውራት ያለብን በዚህ ሁኔታ ውስጥ ሆነን ስላሳካነው ነገርና ስላሳኩት ተጫዋቾች ነው ብሏል። እዚህ ውስጥ ደግሞ ትሮሳርድ በትልቁ ሊጠቀስ የሚገባው ይመስለኛል። እኔ በግሌ ቴሪ ዳንሎሪም ስላሉት ተጫዋቾች ብናወራ ይሻላል የሌሉትን ትተን ብሏል። ጠንካራ ስብስብም ስላለን ነው እዚህ የደረስነው ሲል ተደምጧል። አርሰናል ከባየርን ሙኒክ የአውሮፓ ሻምፒዮንስ ሊግ ሮብ ምሽት ትልቁ ጨዋታ ነው። ከዚህ ጨዋታ ጋር በተያያዘ ውድ ቤተሰቦቻችን ኦፕታም አትሌቲክም ይዘውት ከወጡት መረጃ ውስጥ አንደኛው አርሰናል ዘንድሮ ለአውሮፓ ሻምፒዮንስ ሊግ ዋንጫ 24 በመቶ፣ ቀጥሎ 14 በመቶ ለባየር ሙኒክ፣ 13 በመቶ ለሲቲ፣ 12 በመቶ ለሊቨርፑል፣ 10 በመቶ ለፓሪስ ሰን ዠርሜን፣ 4 በመቶ ለኢንተር ሚላን፣ እንደ 500 ለሪያል ማድሪድ የመሳሰሉ ክለቦች እንዲህ በመቶኛ ተሰጥቷል። እንግዲህ በአውሮፓ ሻምፒዮንስ ሊግ እንደዚህ አይነት ቅድመት ግምት የተሰጣቸው አርሰናልና ባየር ሙኒክ ናቸው በጣም ወሳኙን ፍልሚያ የሚያደርጉት። ከዚህ ጋር በተያያዘ ታዲያ ባየር ሙኒክ ዛሬ በማህበራዊ ትስስር ገጻቸው አንድ መልእክት አጋርተዋል። ለአርሰናል ነው መልእክቱ። የተጫዋቾቻቸውን ስብስብ ይፋ ካደረጉ በኋላ እንዳይረሳ ብለው ይመስላል 2017 አርሰናልን ስንገጥም 10-1 በድምር ውጤት 10-2 በድምር ውጤት አሸንፈን አልፈን ነበር ብለው በማህበራዊ ትስስር ገጻቸው ላይ አጋርተውታል። የአሁኑ አርሰናል ግን በድምር ውጤት 10 ቀርቶ ግብ እንዲቆጠርበት እንኳን ግብ ጠባቂ ዳቪድ ሪያ ከግብ ክልሉ ብዙ ርቀት መውጣት ነበረበት። አርሰናል አሁን ከባየር ሙኒክ እንዴት ያለ መንገድ ይጠናቀቃል የሚለው ግን ካሁኑ በትልቁ ይጠበቃል። ሩበን አሞሪምን ቁጥሮች ይገልጿቸዋል። በነገራችን ላይ ዛሬ ኦፕታ ሰፋ ያሉ መረጃዎችን ይዞ ከወጣባቸው የመረጃ አካላት አንደኛው ዩናይትድ እና ሩበን አሞሪ ናቸው። በማንቸስተር ዩናይትድ ታሪክ የማሸነፍ ንጻሬ የፈርጉሰንን የሚስተካከል የለም። 65.2 በመቶ ጨዋታን ያሸንፉ ነበር እሳቸው። ጆዜ ሞሪኖ ሁለተኛው ሰው ናቸው፣ 53.8 በመቶ። በዩናይትድ ቤት ኤሪክ ቴን ሃግ 51.8 በመቶ ጨዋታን ያሸንፉ ነበረ። መንበረ ስልጣናቸውን ለሩበን አሞሪ ለቀው ሄዱት ሰው ማለት ነው። ከዛ ኦሊ ጉናር ሶልሼር፣ ሉዊስ ቫናል፣ ዳቪድ ሞይስ፣ ራልፍ ራኒክ እያለ ይቀጥላል። በነገራችን ላይም ከነኛ አሰልጣኞች ሁሉ ግርጌ ላይ የምናገኘው ሩበን አሞሪ ነው። ሩበን አሞሪ ጨዋታ የማሸነፍ ንጻሬው 30 ከመቶ ብቻ ነው ይላል የኦፕታ ቁጥራዊ መረጃ። ሩበን አሞሪ ጥፋቱ የኔ ነው፣ በሁሉም ሁኔታ እንዴት መጫወት እንዳለባቸው ለተጫዋቾቼ ማስረዳት አለብኝ እያሉ ነው። እሳቸው ይህ ወቀሳ በጄሚ ካራገር ቀርቦባቸዋል። ኒሜሪካል አድቫንቴጅ ይቀድማል እንጂ የታክቲካል ዲሲፕሊን ሁኔታ አይቀድምም። ምክንያቱም አንድ ቡድን ተጫዋች ሲቀነስበት በታክቲክ ደረጃ ይዞት የመጣውን እቅድ አይተገብርም። ስለዚህ ተቃራኒ ቡድን ያንን አጋጣሚ መጠቀም አለበት እንጂ ስለ ታክቲክ ስለ ስልት ማውራት የለበትም ብሎ ሩበን አሞሪ እንደተቸው ይታወቃል። ሩበን አሞሪ ግን ጥፋቱ የኔ ነው አላስረዳቸውም ብሏል። 10 ተጫዋቾችን መፋለምን። በማንቸስተር ዩናይትድ በኩል ግን አንድ የታዘብነው ነገር አለ። ይሄንን በእርግጥ ኦሊ ጉናር ሶልሼር ቀድሞ ተናግረውታል። ዩናይትድ በጣም ፖሰስ በሚያደርግበት ጨዋታ ድል አያደርግም። ላብነት ያክል ከ50 በታች ፖሰስ ባረገባቸው 15 ጨዋታ 7ቱን አሸንፏል። ከ50 በላይ ፖሰስ ባረገባቸው ያለፉት 24 ጨዋታ ግን 5 ብቻ ነው ድል ያለውና በንጻሬ ደረጃ ዩናይትድ ኳስን ለቆ በሚጫወትበት ጊዜ ሞር የተሻለ ቡድን ነው። በኤቨርተን ጨዋታ እንኳን 70 በመቶ ኳስ ተቆጣጥሮ ነው ድል ማድረግ ተስኖት የወጣው።
ስለ ወልቭሱ ጆ ጎሜዝ በተመለከተ ዳቪድ ኦርኔስቴ ከታማኝ ምንጮች አረጋግጫለሁ ብሏል። ዩናይትድ ይፈልገዋል፣ እሱ እርግጥ የሆነ ጉዳይ ነው፣ ግን ድርድር አለው በሚለው ጉዳይ ነው። ስለ ጆ ጎሜዝ ታዲያ መረጃ ያሰባሰበው ዳቪድ ኦርኔስቴ በወልቭስ በኩል በሁለቱ አካላት መካከል ግንኙነት የለም፣ ንግግርም አልተጀመረም። ይሁን እንጂ በወልቭስ በኩል ጥር ላይ የመውረድ ስጋት የሚያንዣብባቸው ከሆነ ዋጋ ቀንሶ ቀጣይ ክረምት ላይ ከሚሸጥባቸው በጥር የዝውውር መስኮት በትልቅ ገንዘብ ለመሸጥ ሊመለከቱት ይችላሉና ምናልባት ያን ሰዓት ላይ የዩናይትድ አካሄድና አመጣጥ ሊወስነው ይችላል። ዩናይትድ በዛ ሰዓትስ እነማንን ይለቃል የሚለው በትልቁ የሚጠበቀው ጉዳይ ነው። ግን ጆ ጎሜዝ በዩናይትድ ዝርዝር ውስጥ አለ። እስካሁን ግን በሁለቱ ክለቦች መካከል ምንም አይነት ድርድር የለም ብሏል ዳቪድ ኦርኔስቴ። ሩበን አሞሪም ዜርኪዝ ጥሩ እንቅስቃሴን ያሳይቷል በጨዋታው ላይ። ነገር ግን በምሽቱ ጨዋታ ላይ 1 2 3 ብለን ነጥለን የምንወቅሰው የለም፣ ሁሉም እንደ ቡድን ነው የሚወቀሰው ብለው ሀሳባቸውን አጋርተዋል። ግን የዜርኪዝ በዩናይትድ መቆየትን ሁኔታ ዋስትና የማይሰጥ እንቅስቃሴ ነበር በጨዋታው ላይ ያደረገው። አብዛኞቹ የቡድን አጋሮቹ ለመቀበል የሞከራቸው ሙከራዎች ወይ የተበላሹ ኳሶች ወይ ኢንተርሴፕት የሚደረጉ እንደነበረ ተመልክተናል። በርካቶችም ለማየት እንኳን የሚያዝናና ተጫዋች አይደለም ብለው ሲተቹት ነበር። ግን እሳቸው ብቸኛው ተጫዋች አይደለም ብለዋል። ሃሪ አማስ የኔ አርአያ ኑኖ ሜንዴሽ ነው፣ በእኔ ጌታ እርሱ የዓለማችን ምርጡ ግራ መስመር ተከላካይ ነው፣ ለዩናይትድ መጫወት ፈልጋለሁ ብሏል። ዳግም ከፕሪሚየር ሊግ ደግሞ እንደ አሽሊ ኮል ያለን ተጫዋች ሳደንቅን ያደግኩት ብሏል። ይህ ተጫዋች ወደ ዩናይትድ ዋናውን ቡድን መጥቶ ይጫወታል ተብሎ እንደዚሁም በትልቁ ከሚጠበቁ ተጫዋቾች ውስጥ አንደኛው ነው። ከዝውውር ጋር በተያዘ ግን አንድ መረጃ ደግሞ እንጨምርላችሁ። ትራብዘን ስፖር ዋጋው የሚቀንስ ከሆነ አንድሬ ኦናናን በቋሚነት ለማስፈረም ከዩናይትድ ፍላጎት አላቸው ተብሏል። ማንቸስተር ዩናይትድ ደግሞ ተጫዋቹን የመመለስ ምንም አይነት ፍላጎት የላቸውም። የፕሪሚየር ሊግ የሴሪ ሳውዲ ክለቦች ግብ ጠባቂው ላይ ትኩረት አድርገዋል ቢባልም ትራብዘን ስፖር ግን ሞር የተሻለው ቡድን ነው እየተባለ ነው። ዩናይትድ ገንዘብ ከቀነሰላቸው ይወስዱታል ተብሏል። ከዛ ውጪ በዩናይትድ በኩል አንድ ትልቅ ነገር እየተጠበቀ ነው። ማንቸስተር ዩናይትድ ከአርሰናል ጨዋታ ሊያደርጉ ነው። ጨዋታው የሚደረገው የፊታችን ሐሙስ ነው። ታዲያ ሮብ አርሰናል በአውሮፓ ሻምፒዮንስ ሊግ እየተፋለመ ሐሙስ የምን ጨዋታ ነው ካላችሁ የወዳጅነት ነው። ይህም በማንቸስተር ዩናይትድ እና በአርሰናል ጊዜ የማያገኙ እድል የማይሰጣቸው ከጉዳት የተመለሱ ተጫዋቾችን ጠንከር ባለ መንገድ ሊያፋልሙ ሁለቱ ክለቦች አልመዋል፣ አስበዋል፣ አቅደዋል ተብሏል። ዩናይትድ ምናልባት በዚህ ጨዋታ ላይ ለአፍሪካ ዋንጫ የሚሄዱ ተጫዋቾችን የሚተካም ሰው ሊያፈላልግበት ይችላል ሲባል፣ አርሰናል ደግሞ ከጉዳት የተመለሱ ተጫዋቾችን ይፈትንበታል ተብሏል። አርሰናል ከማንቸስተር ዩናይትድ የፊታችን ሐሙስ ካሜራ በሌለበት ስቴዲየም ይፋለማሉ ተብሏል። እኛ ከካሜራ ጀርባ ውጤቱን ካገኘን እንነግራችኋለን። እዚህ ጋር በቃን።